ይሄ በትልቁ ስለት ነው። መጀመሪያ ላይ አነኳት ገደልኳት። አው ይሄ ቆሻሻ ገሏታል። ጥፋተኛ ናት። ግን ይሄ አይደለም የሚገባት። ግማሽ አካሏን ሽንት ቤት ነው የቀበረው፣ ግማሹ ደግሞ ቁም ሳጥን ውስጥ ነው። ይሄን ሀሳብ ያመጣችው ራሷ ነች። ዝም ብለህ ደግሞ ካለው ብቻ ተናገር። ግማሹ የት ነው እንቅበር ያልሽኝ? ራስሽ እኮ ነው ያመጣሽው ሀሳቡን። የት ነው ንገሪው። ዝም በል አንተ ቆሻሻ። ዝም በል አንቺ ደግሞ በኔ ታሳብቃለህ። ዝም በል ስርዓት ያዢ። አንተ ጭራሽ ነኝ ወንጀለኛ አድርገህ ከሀገር ልትወጣ ነበር። እባክሽን ተረጋጊ። ያምሻል እንደ ምንድን ነው ያልሻለሽ? እንዳየው ማዳበሪያ ውስጥ ግማሽ አካሏ ነው ያለው። ቆሻሻ ሴት ነበረች፣ ተገደለች። አፈቅረዋለሁ፣ ተባበርኩት። እሺ ምን ይፈጠር? የቀልድ ነበር ወይ? ከዚህ ቆሻሻ ስራ እንድገባ ያደረገኝ ስርዓት ያዢ። ስርዓት አስይዝልኝ። ዝም በል። በተጋባንበት ሰዓት በመጀመሪያው ቀን ስትማግጥብኝ ያገኘው ምን ላርግሽ? ንገሪኝ። ምን ላርግ? ምንድነው ችግር? እኔ ምንም አውቀው ነገር የለም። ቆይ ሰውዬ ምንድነው ችግር? እኔ ጋር እንዴት ለሰይጣን እጅ ትሰጣለህ? በቃ በሰዓቱ ምንም ማድረግ አልቻልኩማ። አይሙሬ በጣም ነው የተጎዳው በሰዓቱ። እሺ ዛሬ ግማሽ አካሏን ሌላ ቦታ ነው ማሳደር ያለብን። ተዘጋጅ፣ ተጠብቀኝ፣ እየደረስኩ ነው። በቃ ምንም አውቀው ነገር የለም አልኩ። ከዚህ በላይ ምን ሃይ ጋይስ ውድ ቤተሰቦቼ እንዴት ናችሁ? እስከ ቪዲዮ ፍጻሜ ድረስ አብራችሁን ሆኑ፣ ትማሩበታላችሁ። ወዳችኋለሁ። ማን ነው? እኔም እንደናንተ ነኝ። ምንም ማውቀው ነገር የለም። ምን ማለት ነው? የተገኘው እኮ ካንተ ቤት ነው። ምን ማለት ነው? ምንድነው ማዳበሪያው? ምንም የለም። ማዳበሪያው ልብስ ነው። እየሰማኝ ነው። ልብስ ነው እያልኩ ነው። ሰው የነገር ልብስ አይደል? ወይ ጥርሴ፣ ነና ተነስ። ወይኔ ጥርሴ። የምን አባ ጥርስ ነው? የት አባ ልትሄድ ነበር? ተነስ። ወይኔ ጥርሴ። ተቀበለች። ሂድ ወደዛ። ልቀቀኝ ብያለሁ። ወይ ጥርሴ። ሰውዬው የት አለች እኮ ነው? ልቀቀኝ። ለምን ፈለካት ነው የምልህ እኮ። አዲስ ሙሽራ ከሆንክ እዚህ ቤት ውስጥ ብቻ ምን ትሰራለህ? ሁለተኛ ደግሞ ልብስ ጓደኛ ጋር ምን ይሰራል? የት ነው ያለችው? ዞር እያልኩ ነው። አትዞር። ልቀቀኝ ብያለሁ። ግባ። ዞር በል ከዚህ አንተ። ግባ። ሰው የለም ብላችሁ ነው? ምን ማለት ነው? ውጣ ከዚህ። ምን ነው የምትፈልጉት? ሻንጣ አይታለች። የምን ሻንጣ? ከዛ ጀምሮ ስንከተልን የመጣ ነው። የታል ሻንጣ? እዚህ ገባው ሻንጣ ነው። ምንም እንዳታርገኝ። ልቀቀኝ ብያለሁ። ልቀቀኝ። ልቀቀኝ። እየደሞ ትለኛለህ። ሻንጣ ስፈርስ ትሄዳለህ። አንተ እኮ የት አባ ልትሄድ ነበር? ቀና በል። የት ልትሄድ ነበር? ወይ ጥርሴ፣ ወይ ጥርሴ። ነና ተነስ። ወይኔ ጥርሴ። የምን አባ ጥርስ ነው? የት አባ ልትሄድ ነበር? ተነስ። ወይኔ ጥርሴ። ተቀበለች። ሂድ ወደዛ። ልቀቀኝ ብያለሁ። ወይ ጥርሴ፣ ወይ ጥርሴ። የት አባ ልትሄድ ነበር? ወይ ጥርሴ። አይታየም እንደ ደማኩ። ወይኔ ጥርሴ። ተው። የምን አባ? ወይ ጥርሴ። ቀና በል ሰውዬው፣ ቀና በል እኮ ነው የምልህ። እየደሞ ትለኛለህ። ሻንጣ ስፈርስ ትሄዳለህ። አንተ እኮ የት አባ ልትሄድ ነበር? ቀና በል። የት ልትሄድ ነበር? ወይ ጥርሴ። ሰውዬው ማዳበሪያ ምንድን ነው? ቆይ በገዛ እጅ እኮ ነው። የት አባ ልታመልጥ ነበረ? ቀና በል እኮ ነው የምልህ። ሰውዬው አይታየም እየደማ ነው። እንዴ አመጣለህ? ወይ ጥርሴ፣ ወይ ጥርሴ። ያዝለት እሱ ጋር የቅድሙን ነገር እስኪ በደንብ ቼክ አድርግ። ባይል ግባና በደንብ ቼክ። ኧረ ሬሳ ነው ሬሳ። ዝም በል አንተ። የምን ሬሳ ነው? የማን ነው? እኔ ምን አውቃለሁ? ልብስ ነው አላልከኝም ነበር እንዴ? እኔ ምን አውቃለሁ? ወይ ጥርሴ። በቃ ስለዚህ ምን ማዘን ያስፈልጋል? ሰውዬው የምን ሬሳ ነው እያልኩ ማለት የማን ነው? ወይ ጥርሴ። ወይኔ ማላዘኑን ተወውና መጠይቅን ጥያቄ መልስልኝ። አይታየም እንዴት አሁን ተጎዳው እኮ አይታየም። በገዛ እጅ እኮ ልታመልጥ ነበር አይደል? ለምንድን ልትሮጠኝ ነበረው? እንዴት ነገር ለምን ነበር ልትሮጠኝ ነበረው? ወይኔ ወዴት ነው? ስታሰቃዩኝ ታዲያ ምን ላድርግ? እኔ አማራጭ የለኝም ከመሮጥ ውጪ። ሬሳው የማን ነው? እኔም እንደናንተ ነኝ።
ምንም ማውቀው ነገር የለም። ምን ማለት ነው? የተገኘው እኮ ካንተ ቤት ነው። ምን ማለት ነው? እኔም በቃ ምንም ማድረግ ስለማልችል ነው እንዴም እኔም እንደናንተ አማራጭ እኔም አላቅም እያልኩ እኮ ነው። እንዳንተ ሆነኝ እኔም እያልኩ እኮ ነው። አሰማኝ ሰውዬው ቤት እኮ ነው የተገኘው እኮ ምንም ማድረግ ስለማልችል ነው አልኩ። በቃ ምን ላድርግ? እስኪ ንገረኝ። እስኪ ምን ላድርግ? እንዲሆና ነው ያገኘኋት። በቃ ቤት ስመጣ እንዲሆና ነው ያገኘኋት። ምን ማለት ነው እንዲሆና ማለት? ምን ራሷ ተጠቅልላ እዛው ታስራ ነው? ማን እንዲህ እንዳረጋት አላውቅም። እኔ እንዳይሸትም ደግሞ በቃ መርፌ ወግቻለሁ ደግሞ ምክንያቱም በቃ እኔ ያደረኩት ነው የሚመስለው። እና ማን ሊያደርገው ቻለ? እኔም እሱ ነው ግራ የገባኝ። ማን እንዳደረገው አላውቅም። ምን እሱን እኮ ነው። አንተ በገዛ ቤት የተካሄደውን ነገር እንዴት ነው የማታውቀው? አልነበርኩም። በቃ እሺ አልነበርኩም። እሺ ምን ላድርግ? ምን ማለት ነው አልነበርኩም? እንዲሆነ ነው ያገኘው? እንዲሆና ነው ያገኘሁት እያልኩ እኮ ነው። አላውቅም። እኔም መጥቼ ሳያት ደነገጥኩኝ። በቃ ምን ሆና ነው ያገኘሃት? ገለዋት። በቃ እንዲያርገዋት ነው የሄዱት። እና ማን? እኔም እሱን ነው የማላውቀው እያልኩ እኮ ነው። አሰማኝም። እንደዛ ከሆነ ለምን ለፖሊስ አላመለከትክም? ለምን አመለክታለሁ? ለምን ማታመለክተው? ተጠያቂው እኔ እኮ ለሆነ እኮ ነው። ባላረኩት ነገር ባልፈጸምኩት ነገር እኔ እንድጠየቅ ነው። እና የባለቤት ገዳይ ዝም ብሎ ደመከል መሆን አለበት አይደለም። ሲጀመር አንተ እጅ ከሌለበት ይኖር አይኖር እኮ የምርመራ ውጤት እኮ ያሳውቃል አይደለ? ምን አስፈራ አንተ? በሰዓቱ አልኩ እኮ እኔም አልነበርኩም። ስመጣ ሳይ ደነገጥኩኝ ነው የምልህ። እንዴ ጎረቤቶቼ ማንን ሊሉ ነው? ከኔ ውጭ ማንስ አብሯት የሚኖረው ማን ነው? ከኔ ውጭ ማንም የለም እኮ። እንዴ ነው የማታስቡ እኮ ይሄን እናንተ? እሺ ይሄ ነገር የተፈጠረ ቀን አንተ የት ነበርክ? ውጪ ነበርኩ ከጓደኞቼ ጋር። ስመጣ ነው በቃ እንዲሁ ነው። ይኸውልህ ሰውዬው እኔ ካንተ ሌላ ሰጣ ገባ ውስጥ መግባት አልፈልግም። ሌላ ነገር አልፈልግም። እኔም ነገርኩ ማውቀው ነው ነገርኩ። በቃ ምንም ማውቀው ነገር የለም ከዚህ ውጪ። ምን ልንገር? እሺ አንድ ነገር ልንገር። ምናልባት ተሰብስበን ካሜራ ምናምን ስታይ ፈርተህ ሊሆን ይችላል። ይኸውልህ እኛ ጋዜጠኞች ነን። እንደዚህ አይነት ጉዳዮች ብዙ ጊዜ በጣም ብዙ ቦታ ገጥመውናል። ግን መስማማት ከቻለን የምንፈልገውን ነገር ለሚያደርግ ሰው ምንድነው የምትስማማው? ምንድነው የምስማማው? አይደለም ስማኝ፣ እውነታውን ነገረኝ። እውነታውን ነው የነገርኩህ። ከዚህ በላይ ምን አይነት ነው? መጀመሪያ አትጩህ፣ አዳምጠኝ። በቃ ምንም ማውቀው ነገር እኮ ሳታዳምጥ አትለፍልፍ። እውነታውን ነገረኝ። እኔም እሱም ይሄን ጉዳይ አናቅም፣ አላየንም፣ አልሰማንም። ግን የምንፈልገውን ነገር ታደርግልናል። ምንም አላውቅም አልኩ። በቃ ከዚህ በላይ አትጠይቀኝ። አላረኩም። ምንም ያደረኩት ነገር የለም። ይኸውልህ እኔ በጣም ብዙ መረጃ ይዤ ነው የመጣሁት። ከማን ነው ያዝኩት? አንደኛ ሚዜያችሁን ታስታውሳታለህ? ንገረኝ። አንደኛ ሚዜያችሁን ታስታውሳታለህ ወይ? እሱ ምንም ዝም በል። እያንዳንዱን ነግራኛለች። ትንገራ። ምኑን ነው የምንነግርህ? ከሆነች ልጅ ጋር በስልክ አስክሬኑን ስለማሸሽ ስታወራ እሷ መረጃው ሰጥታን ይሄን ሻንጣ ይዘህ ስትመጣ ሁሉ ከዛ ጀምሮ እየተከታተልን ነበር። ማን አስክሬን ይዘው ይመጣው? ሻንጣውን የሁሉ መረጃ አለ። ምንም የለም። ምንም የለም። ስማኝ፣ አሁን ምርጫ ሌላው አይደለም። ቆይ ልንገርህ። ሌላው ደግሞ በዚህ ሻንጣ ይዤ የመጣሁት ግልጽ ነው። ዝም በል። ልብሴን ይዤ እኮ ዝም በል። የለም አልኩ። ከዚህ በላይ ምን ነው ፈልገው ከኔ? ይኸውልህ ለቤተሰቦቿም ምክንያት እየደረደርክ አንዴ ገዳም ናት አንዴ እዚህ ናት ስትል ነበር። ገዳም ነበረች። ያው በቃ ይሄ ነው ገዳሙ። ያኔ ነው የምልህ። በቃ ያኔ ገዳም ነበረች። ይኸውልህ እኔ በጣም ልተባበር እየሞከርን ነው። እኔም ወንደሰንም ብትስማማ ይሻላል። ምን ነው የምስማማው? ካልሆነ ደግሞ በጣም ቀላል ነው። አምቡላንስ ጥራልኝ። ሬሳ ሄዶ መመርመር ይኖርበታል። ለምን ነው የሚመረመረው? የት ነው የምትሄዱት? ሬሳውን ለማስመርመር። ለምን ነው የምታስመረምሩ? እውነታውን ለማወቅ። አንተ ምንም አላውቅም ብለኛል አይደለ? በቃ እሺ እነግራቸዋለሁ። በቃ የለም እሺ እነግራለሁ አልኩህ አይደል? ግን ለአንተ ብቻ ነው የምነግረው። እሺ እውነታውን የፈለኩ እውነታውን እነግራለሁ። እሺ በቃ ግን እሺ ካሜራውን አጥፋልኝ። እሱም ይልካል። ለአንተ ነው የምነግረው። እርግጠኛ ነኝ። እውነታውን ለአንተ የምነግረው። ካሜራውን አስጠፋልኝ። እሱም እንትን ይበል። እሺ ውጡልኝ። እኔ አናግረዋለሁ። ካሜራውን አጥፋው እኮ ይወጣል። አጥፋው። ይዞ ይወጣል ካሜራውን። እንዳልከው አዲስ ሙሽራሞች ነበር። ግን
ያልሆነ ነገር በቃ መሀላችን ገባ። ሰይጣን በለው ምን በለው እኔ ለራሴም በጣም ግራ ገብቶኛል። ምን እንደምል አላውቅም። በተጋባንበት ሰዓት በመጀመሪያው ቀን ስትማግጥብኝ አገኘሁ። ምን ላድርግሽ ንገሪኝ፣ ምን ላድርግ? ለእኔም ለእሷም አዲስ ቀን ነው ብዬ ቤተሰቦቼን አስደሰትኩ ብዬ እንደዚህ አይነት ነገር ተፈጠረብኝ። ለዛውም በተጋባንበት ቀን መሆኑ ነገሮች እንዲከባድ ያደርገው። ልጁ ማን ይሁን ምን ይሁን የማውቀው ነገር የለም። ከሱ ጋር እጅ ከፈንጅ ነው ያገኘው። ልነግር አልችልም በሰዓቱ የተሰማኝን ስሜት ለራሴ ማመን ከብዶኝ። በቃ እኔም በሰዓቱ የወሰንኩት አሁን የምታየውን ነገር እርግጥ ነው ይሄን ማድረግ አይጠበቅብኝም ነበር፣ ግን በቃ የኔ ብቻ ሳይሆን የሰይጣንም ክፋትነት ነው የተጨመረብኝ በሰዓቱ። እንዴት ለሰይጣን እጅ ትሰጣለህ? በቃ በሰዓቱ ምንም ማድረግ አልቻልኩማ። አይምሮዬ በጣም ነው የተጎዳው በሰዓቱ። እሷ በእኔ ላይ እንዴት እንደዚህ አይነት ነገር ታደርጋለች? እስከዛሬስ ድረስ አብረን በነበርንበት ሰዓት እንኳን እንደዚህ አይነት ነገር ታደርጋለች ብዬ አይደለም ስለ ወንድ አውርተኛ አታውቅም። ምንም ነገር ማለት ከኔ ውጭ እማምናት ልጅ ናት። አስቡ እንዴ! ከማመንም በላይ ለትዳር በቅተን ነበር። በደስታዬ ቀን ነው እንደዚህ አይነት ነገር የተፈጠረው። ለኔ ደስታ ልለው አልችልም። ሆነ የዛን ቀን ነው የሀዘን ቀን እንጂ በምንድን ነው የገደልከው? በቃ ይሄን ነገር ሳረግ እንዳላወቀ ማለት ያደረገችውን ነገር ያላወቀ መስሏት ጠርቻት ነበር ይሄን ነገር ያልኩት የገደልኳት። በምን? ይሄ በስለታማ ነገር። ስለት ብዙ አይነት ስለታማ ነገሮች አሉ። ይኸውልህ አሁን ምንም እንድትደባበቀኝ ወይም ሸፋፍነህ እንድታልፍ አልፈልግም። የምር በትክክል እርዳታ የምትፈልግ ከሆነ እውነታውን ንገረኝ። እውነቱን ነው እየነገርኩህ ያለው። ይሄ በትልቁ ስለት ነው። በቃ መጀመሪያ ላይ አነኳት፣ ገደልኳት። መጨረሻ ላይ በቃ ከበደኝ። ይሄን ነገር እንዴት ላደርገው እችላለሁ? እንዴት ላስወግደው እችላለሁ? ይሄ ያለኝ አማራጭ እሱ ነበር። በሱ ነው እንትን ያልኳት። የቆራረጥከው? አዎ እንዳየው ነው። ማዳበሪያ ውስጥ ግማሽ አካሏ ነው ያለው። ማዳበሪያ ውስጥ ያለው ግማሽ ነው? ሌላውስ? ሌላውን በቃ ነገሮች ቀን በቀን በተደራረቡ ቁጥር ማስወገድ አልቻልኩም። ግማሹን ሽንት ቤት ውስጥ ነው ያደረጉት። አማራጭ አልነበረኝም በሰዓቱ። ይሄን ስታደርግ አብሮ ማን ነበር? በቃ ያገዘ ሰው? አንድ ሴት ናት የምታውቀው፣ እሷም ጓደኛዬ ነች። ምን ጓደኛ? የማማክረው ሰው ሳጣ ለሷ ነው የነገርኳት። ምን ጓደኝነት ነው? ስልክ የጠራ እባክህ። ማን? እኔም አላውቀውም ማን እንደሆነ እንጂ። ፍታልኝ ወይ እኔ እንትን ልበል። አልፈታም። እሷ ነች። እሷ ናት? ወይ ውዴ እንዴት ነህ? አለሁ። እየመጣሁ ነው። በእናትህ የት? ምንድን ነው የሚያንተባትብህ? ጉዳያችንን ሰው አልሰማውም አይደል? የምን ጉዳይ? እንዴ ታዲያ እኔ እኮ ስትንተባተብ ግራ ገባኝ። ለማንኛውም እየመጣሁ ነው። እሺ በቃ እሺ። ዛሬ ግማሽ አካሏን ሌላ ቦታ ነው ማሳደር ያለብን። ተዘጋጅተህ ጠብቀኝ፣ እየደረስኩ ነው።
እሺ እና ደግሞ እወድሃለሁ። እሺ ወይኔ ጉዴ ግማሽ አካላ ሌላ ቦታ ነው የምናሳድረው። በቃ ያልኩህ እሷ ነች። በቃ ያልኩህ ልጅ እሷ ነች። የት ልታሸሹ ነበረ ዛሬ? በቃ እንደነገርኩህ ግማሽ አካሏን በቃ ሽንት ቤት ውስጥ ግማሽ የቀረውን በቃ እሱ ልንቀብረው ነው። እሱንማ ቅድም ነግረኛል። ወዴት ልታሸሹ ነበር? ልንቀብረው ነው። በቃ ሰው ወደ ጫካ ምናምን ወስደህ ነው። ምንም ጓደኝነት የለንም ካልክ እወዳለሁ ስትል ነው የሰማሁት። አዎ በቃ ከድሮም ጀምሮ የምትወደኝ ልጅ ናት። አጠገቤ በቃ ማንም እንትን የሚለኝ ሊተባበረኝ የሚችል ሰው የለም። እሷን ነው የነገርኳት። በቃ ሌላ ምንም የለም። በጣም ጥሩ። አሁን ይኸውልህ እየመጣች ነው። አንድ አላስፈላጊ ነገር እንድትነቃ እንድታይ አልፈልግም። እኔም አልፈልግም። እባክህ እንደውም ልንገርህ አይደል ውጪ ልሄድ እንደሆነ እንኳን አልነገርኳትም። ከሀገር ልትወጣ ነው አይደለ? በቃ ምንም የማደርገው ነገር የለም። ስለዚህ እባክህ አሁን ከእጅ ይፍታልኝ እኮ እፈታለሁ፣ ግን አንድ አላስፈላጊ ነገር አደርጋለሁ። ምንም አይደለም። ፋይሉ እንዳለ ታውቃለህ። ምንም አንተም እባክህ ግን ይሄን ነገር ግን እንዳልነግራት አደራ። ምኑን? በቃ እስካሁን ያወራነው ነገር እሷ ማወቅ የለባትም። ግን እሷ ብትነቃ ነገር ያለ ምንም አታውቅም እንዳልኩ በቃ አንተም አድርግልኝ። እሺ እጄን ፍታልኝ። አሁን ቀስ በል ቀስ። አንድ ነገር ትሰማኛለህ? አንድ ነገር ነገርኩ። ምንም አንተም ግን አደራ እያልኩ ነው። እሺ ሂደው ይሄን ነገር ግን ማወቅ የለባትም እኮ ሂደው። ወንደሰን አቤት። እያየሁ እንግዲህ ውድ ተመልካቾች እንዳያችሁት ነው። አሁን ደግሞ ተባባሪያ እየመጣች ነው። እሷ መታ ምን ትለናለች የሚለውን ነገር ደግሞ አብረን እናያለን። ደግሞ ማን ያለው? ጓደኞቼ ናቸው። ሰላም እንዴት ነህ? እንዴት ነሽ? አለን። እሱ ነው ጓደኛችን ነው ማለት ሊጠይቀን ነው የመጣው። እንዴት ነሽ? እንኳን ደህና ቆይሽ። ባይሉ እባላለሁ። ህይወት። አይ በአጋጣሚ ደግሞ እኔ በሌለሁበት ነበርና ስራ ስላልተመቸኝ ነው። ሰርጉ ላይ ብገኝ ደስ ይለኝ ነበረ፣ ግን ያው የሁኔታዎች አለመገጣጠም ነውና ዛሬ ፍቃድ ወስጄ ነው ልጠይቀው የመጣሁት። እኛም ብትገኝ ደስ ይለን ነበር፣ ግን አሁንም ቢሆን እንኳን ተቀምጣ በባቱ እና ደግሞ በአጋጣሚ ብመጣም ሚስቱን ላገኝ አልቻልኩም እና እየጠየቅኩት ነበረ። አዎ ብሩክቲ እኮ ገዳም ሄዳለች። አዎ እያለኝ ነበረ። ምንድን የምታሸኳሽኩት? እንግዳ አስቀምጣችሁ እንዴ? እንግዳ እኮ ሲመጣ አንዳንድ ነገር ይዘጋጃል ብዬ እንዴት ሳትነግረኝ እያልኩት እኮ ነው። አይሆንም ግን ይቅርታ፣ በባዶ ተቀበልናችሁ። ይቅርታ። ምናችሁ ነሽ? እኔ ጓደኛው ነኝ። ጓደኛ? አይ ጥሩ። ታዲያ እንዴት ሙሽሪት በሌለችበት ቤት ተገኘሽ ብዬ ነው። ያው የሁለቱም ጓደኛ ስለሆንኩኝ አንዳንዴ እየመጣሁ ቼክ አደርገዋለሁ። እንደዛ ነው። እና አሁን እሷ ያለችበትን ታውቂያለሽ? ገዳም ነው አለች እኮ። እሷን እኮ ነው የጠየቅኳት። አልነገረህም እንዴ? ብሩክቲ እኮ ገዳም ሄዳለች አለኝ ነው ያልሽው፣ ግን ታውቂያለሽ እዛ እንደሆነች ታውቂያለሽ? ተነጋግረናል እንደምትሄድ። ከሱ ጋር ነው ከሷ ጋር? አጋጣሚ ላይ ስልክ አላነሳሁላትም ነበረ፣ ግን ደውላልኝ ነበር። ከዛ መልሼ ስደውል ስልኩ አይሰራም። ሶስት ደቂቃው ደግሞ ገዳም እንደሄደችና ኔትወርክ እንደማይሰራ ነገረኝ። እንደዛ ነው። ስለዚህ እዛ እንደሆነች በደንብ ታውቂያለሽ ማለት ነው። አዎ። እና ጓደኛው ነኝ ነው ያልሽው? አዎ። ትሰምኛለሽ ሴትዮ? ይሄ እኔ እዚህ ለመደባበቅ ወይም ድብቆች ነው መጫወት አይደለም የመጣሁት። ምን እየሆንክ ነው? ዝም በል። ምን እየሆንክ ነው? ዝም በል ማለት ምንድን ነው? አልገባኝም። የተፈጠረ ነገር አለ? ይኸውልሽ እኔ ሁሉንም ነገር አውቃለሁ። ጋዜጠኛ ነኝ። አዎ ጋዜጠኛ ነኝ። ምን ደነገጥሽ?
አሁን መቀበጣጠሩን ተይና የምታውቂውን ነገር እንድትነግሪኝ ነው የምፈልገው። አልገባኝም። ምንድን ነው የምትጠይቀኝ? ዛሬ ምንም ስለምታወራው ነገር የማውቀው ነገር የለኝም። ምን ነው ተኮሰታተርሽ? አላቅም ለማለት ነው? ትሰምኛለሽ ሴትዮ? እያንዳንዱን ነገር አውቃለሁ። ንገራት። ምን ዝም ትላለህ? በቃ ያውቃል ሁሉም ነገር። ሁሉም ነገር ያውቃል። አንተ ምን ለምታወራው? ተባባሪ እንደሆንሽ አሁን በስልክ አወራሽን እንኳን ሰምቻለሁ። ከፈለግሽ ሪካርዱን ላሰማሽ እችላለሁ። ምንድን ነው የምትፈልገው ከእኔ? አንቺ ነሽ ግማሽ አካሏን ዛሬ ምን ትምትያል? ሰውዬ ምንድን ነው የምትፈልገው? ለምንድን ነው ይሄን ያደረግሽው? ጭራሽ ነኝ ነው ለምንድን ነው ያደረግሽው የምትለው? አዎ ለምንድን ነው ይሄን ያደረግሽው? እሷ ናት አይደል ያገዘችኝ ያልከው ያደረገችው ያልከኝ? ጭራሽ ብለህ ደግሞ እኔ ነው ወንጀለኛ አደረከኝ? እኔ አላውቅም። እንደውም እሺ ሴትዮ ነይ ቁጭ በይ። ወንደሰን ያዝልኝ። ምንድነው ችግር? እኔ ምንም የማውቀው ነገር የለም። ቆይ ሰውዬ ምንድነው ችግር? እኔ ጋር ችግርሽን አንቺ ነሽ የምታውቂው እኮ። ምን ነው ዝም አልክ? ለምንድን ነው ይሄን ያደረግሽው? ትሰማለህ? እኔ ምንም ያደረኩት ነገር የለም። ይኸውልህ ያ ካሜራ ይታይሻል ወይ? ሰውዬ ካሜራ አጥፋልኝ። ምን እየሰራ ነው እዚህ? ካሜራው አይጠፋም። ካሜራማን ያዝልኝ በደንብ። ቅድም እሱ የለም ሰው አልነበረም አይደለ? ይኸውልሽ አሁን ሌላ ምንም ሰጣ ገባ አልፈልግም። ከሱ ጋር ያለችውን ነገር ይሄንን ለምን ማድረግ እንደፈለግሽ ለምንስ ለመተባበር እንደፈለግሽ ሁሉንም ነገር መረጃ ፈልጋለሁ። ሰውዬው አልናገር የምትል ከሆነ ምን ላደርግ እንደምችል ነገራት። በቃ የምታውቂውን ነገር ሁሉም ነገር ይወቃ። የማውቀውን ነገር መስማት ነው የፈለግከው? ቆሻሻ ሴት ነበረች፣ ተገደለች። አፈቅረዋለሁ፣ ተባበርኩት። እሺ ምን ይፈጠር? ሰውዬው ምንድን ነው የምትለው? የምን ቆሻሻ ነው የምትይው አንቺ? በቃ ቆሻሻ ሴት ነበረች፣ መገደል ነበረባት፣ ተገደለች። አፈቅረው ስለነበር ተባበርኩት። ቅድም ጓደኛዬ ናት ነው ስትለኝ የነበረው? አዎ ጓደኛዬ ነሽ። ትወደኛለሽ እንጂ እኔ አልወዳትም። ለእሷ ስሜት የለኝም። አንተ ምንድን ነው የምታወራው? እስካሁን ቀልድ ነበር እንዴ? የኔ ፍቅር የኔ ማድረግ ያልክ ህይወቴን የምታበላሸው? እባክሽ ወደዛ ሂጂ። የቀልድ ነበር ወይ? ከዚህ ቆሻሻ ስራ እንድገባ ያደረገኝ? ስርዓት አስይዝልኝ። ዝም በል እኮ ዝም በይ አንቺ። ረዚ አንቺ ሴት አንተ ቆሻሻ እና አንቺ ስለምን ዝም በል አሁን። እኔ ለእሷ ምንም አይነት ስሜት የለኝም እያልኩ ነው። እሷ ናት ለእኔ ስሜት ያላት። ገብቷል? እሷ ናት የምትወደኝ የምታፈቅረኝ እሷ ነች። ለዚህ ነው ይሄንን ያደረግሽው? አዎ። እና አሁን ደስ አለሽ? በጣም ባለጌ ቆሻሻ ሴት ነሽ። አይደለም የሚመለከተኝ የዚች የንጹህ ሴት ነፍስ ነው። አዎ ይሄ ቆሻሻ ገሏታል፣ ጥፋተኛ ናት። ግን ይሄ አይደለም የሚገባት። ግማሽ አካሏን ሽንት ቤት ነው የቀበረው፣ ግማሹ ደግሞ ቁም ሳጥን ውስጥ ነው። ይሄ ቆሻሻ እኔንም ተጠያቂ አደረገኝ፣ የወንጀሉ ተባባሪ አደረገኝ። ወይ ሴትዮ ስርዓት አይደል? ሴትዮ ምንድን ነው የምታደርጊው? ትሰሚኛለሽ? ትሰሚኛለሽ? እንደውም ሀሳቡ የራሷ ነው። ይሄን ሀሳብ የመጣችው ራሷ ነች። ዝም ብለህ ደግሞ አንተ ብቻ ጭራሽ እኔን ተጠያቂ ታደርገኛለህ። ይዛቱታ ጫቤን እንዳትነቂ። እውነቱን ነው የምናገረው። ጭራሽ ተጠያቂ ታደርገኛለህ። እውነቱን ነው የምናገረው። የምን ሀሳብ ነው? የራሷ ሀሳብ ራሷ ናት ያመጣችው ይሄን ሀሳብ። እውነቱ ከወጣ ይቀር ይወጣል። እና የፈለገ እሷ ብታስብስ አንተ ሚስቴ ናት ብለህ አብሬ እኖራለሁ ብለህ አይደል ያገባሃት? ደግሞ ብላ እኔን ተጠያቂ ታደርገኛለች። ዝም በል አሁን ራሷ ባመጣችው እኔ እያናገርኩ ነው። ውሻ የሆነች ዝም በል። ጭራሽ ልመታኝ ትነሳለች። ስራ ነው። አረሜን ግማሹን እሷ ራሷ ነች። እንደውም ልንገርህ አይደለ ሬሷን አምጣልኝ እኔ ቀብረዋለሁ አምጣ አለች እኮ። እሱንማ በስልክ እየሰማው ነበር እኮ ራሷ። ደግሞ ብላ ይኸውልህ አሁን እኔ አላቅም ቤተሰቦቿ እንዴት ዝም ልታስብላቸው ቻልክ? በቃ ለነሱ ነገርኳቸው ለነሱ። ምን ብለህ?
ገዳም እንዲሄደች አድርጌ የነገርኳቸው በቃ ይሄ ነገር እንዳልተፈጠረ። ከዛ እኔም በቃ ይሄን ነገር ከጨረስኩ በኋላ ለመሄድ ነው ያሰብኩት። ምክንያቱም በቃ በሰቀቀንና በስቃይ መኖር አልፈልግም። ራቅ ማለት ነው ፈልገው እኔ ከዛ አይደለም ሀገር ቀየርክ እንጂ ምን ከአእምሮ የሚወጣ ይመስልሃል እንዴ? ህሊና እረፍት የሚያገኝ ይመስልሃል? ቀና በል እንጂ አናግረኝ። እየጠየቅኩ ነው። አሁን ምንድን ነው ፈልገው ከኔ? ምንድን ነው ፈልገው ከኔ? ይሄን ነገር በብር እንዲፈታ ከፈለግ በብር እኔ ችግር የለብኝም። ሰማኸኝ? ብር ትሰጠኛለህ? እሰጥሃለሁ። ብር የፈለግከውን ብር እሰጥሃለሁ። ይሄን ነገር እንትን እንበል በቃ ማንም ሳይሰማብን እናቁም እዚሁ። ምን ያህል ብር ትሰጠኛለህ? ፖሊስም እንደሄድ ወደ ፖሊስም እንደሄድ አልፈልግም። ይሄን ነገር ለምን ፖሊስ ደህና ነገር ማገኝበት ከሆነ ለምን ፖሊስ ጣቢያ ምናምን ያስኬደኛል? የፈለግከውን ብር እሰጥሃለሁ። የፈለግከውን። እርግጠኛ ነኝ? አዎ። በዚህ ሳምንት ብቻ ነኝ ከዚህ ሀገር ልውጣ። ቤተሰቦቿ ዞሮ ዞሮ መጠየቃቸው አይቀርም። እኔ የምፈልገውን ነገር እስካደረግክ ድረስ ማንኛውንም ነገር ትብብር ላደርግ እችላለሁ። በየቦታው ሰው አለኝ። የአስክሬን ውጤት የምርመራ ውጤትንም ላስቀይርልህ እችላለሁ። ከፈለክ በእሷ ስም እናደርጋታለን። አይታይም። የተጎዳው ሰው ነኝ የተጎዳው ሰው ነኝ እኔ ከማንም በላይ ማለት ነው። በቃ ይሄ ነገር ከአንተ እንዳያልፍ እፈልጋለሁ። በቃ የፈለግከውን ነገር እሰጥሃለሁ። በትክክል እሷንም እንዳልኩ ነው ቅድም ማድረግ ያለብን ነገር አድርግ በቃ። እሺ በትክክል የት እንደምጥል ምናምን ቦታውን ነግራለች ወይስ እሷ? በቃ ያለችኝ ግማሹን ሽንት ቤት እናድርጎና ግማሹን ደግሞ የሆነ ቀን ላይ ጫካ ይዘን ሄደን እንቅበረው ነው ያለችኝ። ቦታውን የት እንደሆነ ይሁን እሷ ናት የምታውቀው። ምንም የማውቀው ነገር የለም። እሺ ወንደሰን አምጣልኝ አንዴ። ውሻ አርፈሽ ቁጭ በይ እኮ ነው የምልሽ። ለምን አታሳድጉልኝ? ልጅ ለምን አታሳድጉልኝ? ነው ወደዚህ ዝም በይ እኮ ነው የምልሽ። ምነው ስራሽ ሲጋለጥ ነው? ትሰማለህ? ማንም በሰራው ስራ እኔ የምደነግጥ ሰው አይደለሁም። እሺ ማንም በሰራው ስትይ ዝም በል። ሀሳቡን ያመጣሽው አንቺ። ዝም በል። ምንም ነገር እንዲደረግ የፈለግሽው አንቺ ነሽ። ዝም በል አንተ ቆሻሻ። ዝም በይ አንቺ። ደግሞ በእኔ ታሳብቃለህ። ዝም በይ። ስርዓት ያዢ። እኔ ሴት ልጅ ላይ እጄ ማንሳት። ዝም በይ። እያናገርኩሽ ነው። እኔ ነኝ የማናገርሽ። ስርዓት ያዢ። አረመኔ ነሽ አንቺ። ይኸውልሽ ሰይጣን አላልፍም የምትይ ከሆነ እጄን እንዳነሳ ታስገድጅኛለሽ። የት ነው ለመደበቅ ያሰብሽው? የት ለመጣል ነው ያሰብሽው? ቦታውን ንገሪኝ። ሀሳቡ ያንቺ እንደሆነ ሰምቻለሁ። በስልክም ስታወሪ ሰምቻለሁ። ቅድም ሲያወራሽ እዚሁ አጠገቡ ነበርኩ። ዝም በይ ሴትዮ። እኔ ነኝ እያናገርኩሽ ያለሁት። ይሄ ቡዳኗ በደካማ ጎኔ በፍቅሬ ተጠቅሞ ዝም በል። ተናገር። ግማሽ የት ነው እንቅበር ያልሽኝ? እራስሽ እኮ ነው ያመጣሽ ሀሳቡን። የት ነው ንገሪኝ። ከአንቺ አፍ ነው የሰማሁት። ሴትዮ እኔ ነኝ እያናገርኩሽ ያለሁት። ትሰማለህ አይደል? አንተና እኔ እንደዚህ አንላቀቅ እና ሴትዮ እያናገርኩሽ ነው። ማረግበት አጣዋለኝ። ጫካ ቆሻሻ መጣያ ትጥለዋለህ አልኩት። ተናገር። ቦታውን ንገሪኝ። አንቺ ነሽ ቦታውን ያመቻችሽው? ራሷ አልኩት። በቃ ሁሉንም ነገር ያመጣችው ይኸውልሽ፣ ባታመቻቺ እንደዚህ ልትይዋቺ። በቃ ሲያስጨንቀኛው ቢኮዝ አፈቅረዋለሁ። ስለዚህ ነፍሰ ገዳይ ማለቴ እሷን አሳጥተሽ አንቺ ከእሱ ህይወት ውስጥ ገብተሽ ልትኖሪ እንደዛ ነው? ጨካኝ ሆነች። ብታፈቅሪኝማ አይነን እንደዚህ አይነት አረመኔ ስራ አታመጪ። ጭራሽ ነኝ። ንገሪ፣ ቦታውን ንገሪ። የፈለግከውን አንተ ጠይቃል። እሺ እኔ ማለቴ በጣም ወንዴ፣ በነገራችን ላይ እኔ በጣም ከባድ ስሜት እያስተናገድኩ ነው እና በጣም የሚያስጠላ ነገር ግን ቆሻሻ ሴት ነሽ አንቺ። በጣም ባለጌ ነሽ። ለዛውም ሴት ሆነሽ ሴት ላይ እናት ያለሽም እህት አለሽ አይደል? የምጠይቀውን ጥያቄ አልጨረስክም እኮ እህት አለሽ አይደል? ምንድን ላስረዳህ? ስለሷ ስለ እህቴ እስቲ እኔ ላግባትና ከዛ እንደዚህ አድርጌ ተባበሪኝ እስቲ። ከዛ የፈለግሽውን ገንዘብ ልክፈልሽ። ንገሪኝ።
አንተ ሰውዬ ያማሃል እንዴ? እኮ እትሽን እኔ የገንዘብ ችግር ካለብህ ልሰጥህ እችላለሁ። ትሰማለህ? እኔ የገንዘብ ችግር የለብኝም ሴትዮ። በዛ ላይ ደግሞ ዝም በይ። እዚህ እንዳቆምከኝ የምትቀር መስሎሃል? ምን ልትሆኚ ነው? ትሰማለህ አይደል? ነገሩ የሚፈልገውን ነገሩ ይሻላል። በቃ ነገሩ አሁን አታስመስይ። ከሀገር ሊወጣስ እንደነበረ ታውቂያለሽ? ማን ነው ከሀገር የሚወጣው? የምታፈቅሪው ሰው። አንተ ጭራሽ እኔን ወንጀለኛ አድርገህ ከሀገር ልትወጣ ነበር? አንተ ቆሻሻ ምን አይነት አረመኔ ነህ? እንዴት ነው የምታስቢው? ይሄንን ክፉ የሆነ አስተሳሰብሽን ይዤ አብሬሽ የምኖረው እንዴት ንገሪኝ እስኪ። ለራስሽ እንዴት አይታወቅሽ? አንተ ጨካኝ። በቃ አንቺ በላይ ማን ጨካኝ አለ? አንቺ በላይ ማን ጨካኝ አለ? አንቺ በላይ ምን ልትይኝ ነው? ምንድነው ተደርበህ የምትናገረኝ? ዝም በይ። ስራሽን እየተናገርኩ ያለሁት። ጻድቅ አያጫውትሽ። በጣም ባለጌው አንቺ ነሽ። እሺ ሰምኛለሽ? አጋጭሻለሁ። ይሄ ለመጨረሻ ጊዜ የምናገር ሰውዬ ስነ ስርዓት ግን ያዝ። ዝም በይ አንቺ። አሁንም መታገስ ስላለብኝ ነው። ሴት ላይ እጄን ከማነሳ ብዬ ነው። ማናገር ካለብህ ዝም በይ እኮ ነው የምልሽ። እለጥፍሻለሁ። ያዝልኝ። ና አሳየኝ። ምን ነው የማሳየው? ና እዚህ ጓዳ ላይ ሰቀልከው። ና ተነስ። አርፈሽ ቁጭ በይ። ቀጥል። ተረጋጋ። አንቺ ቆሻሻ ስራሽን እያየሽ ነው አይደለ? እባክህ አላቅልህም። እዛው ራሱን ጠይቀው። እኔ ስቆራረጥ ኖር ያለው ቆሻሻ ዝም በይ። አርፈሽ ቁጭ በይ። ዝም በይ። ቀጥል። የሆነ ውስጥ ነው ያ ማዳበሪያ እሱ ነው። ውስጥ ነው። ግባና ይኸው ራስህ ግባ። ካሜራማን በደንብ ያዝልኝ። በጣም ነው የሚሸተው። እሺ ምን ላድርግሽ? ናውጣ ይኸውና ያማ እሺ ናውጣ። ቀጥል። አንቺ ማለሽ ባለጌ ነሽ። በጣም ባለጌ፣ ጨካኝ፣ ማትረቢ ነሽ። እሺ አሁን ከእናንተ ጋር ምንም ማቃጠለው ጊዜ የለኝም። የሚበቃኝን መረጃ ይዣለሁ። የሰውም ማስረጃ አለኝ፣ የቪዲዮም አለኝ። አሁን ቀጥ ብለን ወደ ህግ ነው የምንሄደው። ምን ማለት ነው? ቪዲዮ ቆይ ቀደምም ብለኝ ነበር። ምን ነበር ያልኩት? እባክሽን ተረጋጊ። እባክሽን አንዴ ወንደሰና እሷን ሰድልኝ። ቁጭ በይ እኮ ነው የምልሽ። ቁጭ በይ ትሰማኛለህ? ና ወንደሰን ና ያዝልኝ። ተነስ ወደ ህግ ነው የምንሄደው። ከአንተ ጋር የምን ህግ ነው የምታወራው? ያዝልኝ። ቅድም ያወራነው ምንድን ነው? ምን ነበር ያወራነው? ቪዲዮ እንዳልቀረጽከኝ ነግረኝ የለ እንዴ? እውነት መስሎ ነበር። ዝም በይ አንቺ። ስርዓት ያዥ። ና ቀጥል። ተስማምተን የለ እንዴ? የፈለግከውን ብር እሰጥሃለሁ። ቀጥል። ዝም በል። ቀጥል። ውጣ። ነገር እንዳያችሁት ነው። በጣም የሚያሳዝን ታሪክ ነበረ። እኔ እንጃ እኔ ራሱ በጣም ስቅጥቅ ያለኝ ማለት ጭራሽ ለብቻ ከፋፍለው አንዴ ሽንት ቤት ብቻ በጣም አስፈሪ ነገር ነበረ። እግዚአብሔር ይመስገን ከፈጣሪ ጋር ሆነን ነገሩን ማስተካከል ችለናል። ወንደሰን ወደ ህግ ቦታ ወስዳቸዋል። እኛ ደግሞ የሚገባውን ሰነድ የቪዲዮም ሰጥተናል። እሷ ደግሞ ያው የሰው ማስረጃ ብለን የምንጠቀመው እሷ ነው። እሷ ደግሞ በቀጣይ በፍርድ ሂደቱ ላይ የምትገኝ ይሆናል። እንግዲህ በጣም የሚያሳዝን ነገር ቢሆንም እውነታውን ማወቅ ግን ችለናል። በጣም እናንተ ባትረዱኝ እስከዛሬ የእህቴን ገዳይ ሆነ ሬሳውን የትም አላገኝም ነበረ። በጣም ነው የማመሰግናችሁ። በጣም
ለምን እንዳየሽ ነው ጭራሽ ጫካ ውስጥ ለማሸሽ ምናምን ከሀገር ለመውጣት ሁሉ ነበር ሲያስቡ የነበረው። በጣም ጨካኞች ናቸው። በጣም እንደዚህ የዚህን ያህል ጭካኔ ያለበት ሰው እኔ አይቼም አላውቅም። እናንተም ባትደርሱልኝ በጣም እኔ እንጃ አላውቅም። ብቻ በጣም ነው ማመሰግናችሁ። እግዚአብሔር ይክፈላችሁ። አሜን። በጣም ነው ማመሰግናችሁ እና እህቶቼ እባካችሁ ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ ነው የሚባለው እና ሁሉም ማለት በቃ የሆነ ጓደኛ አትያዙ አይባልም እና ስትይዙ የኋላውን ባክግራውንድ አጥንታችሁን ብትይዙ አሪፍ ነው እና ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ ነው የምላችሁ። እናንተ ከልብ ነው ማመሰግናችሁ። እግዚአብሔር ይስጥልኝ። ምንም ማለት አይደለም ስራችን ነው። እንግዲህ ውድ ተመልካቾች መልእክቷን ሰምታችኋል። እባካችሁ ሴቶች፣ ወንዶች ህይወታችሁን እንደዚህ አይነት ህይወት ውስጥ ከመግባታችሁ በፊት ሁሉንም ነገር አጣርታችሁ እውነታውን ብትነጋግራችሁ እውነታውን ፈታችሁ የተሻለ ይሆናልና እባካችሁ ህይወት ውስጥ ስትገቡ በየትኛውም አጋጣሚ ነገም እንደሚገጥመን አናውቅምና ጥንቃቄ አድርጉ እላለሁ። እንግዲህ እስካሁን አብሮነታችሁ ስላልተለየም በጣም ነው የምናመሰግነው። ሁሌም የምናደርገው እኛ እጅ ላይ አንድ ጉዳይ ይገባል፣ አንድ ኬዝ ይገባል። ግን እንደምታውቁት ነው እጅ ከፍንጅ ነው። ሁሉንም ነገር እግር በእግር ተከታትለን ምንም ጊዜ ሳንሰጥ እውነታውን እናጋልጣለን፣ ወንጀለኞችን እናጋልጣለን፣ የሚገባቸውን ቅጣት እንዲያገኙ እናደርጋለን። ብዙ የሆኑ ችግሮች አሉና እባካችሁ እነዚህ ነገሮች ወደኛ መጥተው እውነታው እንዲጋለጥ ላይክ፣ ሼር እያደረጋችሁ እይታ እንዲያገኝና ሰውም መረጃው እንዲደርሰው ጥቆማ እንዲሰጠን እንድትተባበሩን በአክብሮት እጠይቃለሁ። እስካሁን ስለነበረን ቆይታ በጣም ነው